ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ከዚህ ቀደም ከነበሩ ክፍሎች የቀጠለውን ፊዚዮሎጂክ ቼንጅ ዱሪንግ ፕሬግናንሲ በሚለው በሶስተኛው ክፍል ተገናኝተናል። ከዚህ ቀደም የተለያዩ ቼንጆችን በእርግዝና ጊዜ የሚፈጠሩትን ለማየት ሞክረናል። ስኪን ቼንጅ ብለን በስኪን ቼንጅ ውስጥ የሚገኙትን ለማየት ሞክረናል። ሪፕሮዳክቲቭ ሲስተም ላይ ያሉ ቼንጆችን ለማየት ሞክረን ነበረ። እንዲሁም ሌሎችን ካርዲዮቫስኩላር ላይ ያሉትን ለማየት ሞክረን ነበርና በዚህ ክፍል ከነሱ የቀሩትን ሌሎችን ለማየት እንሞክራለን። ሰባተኛው ቼንጅ ኢን ሪስፓራቶሪ ሲስተም ነው። ሪስፓራቶሪ ሲስተም ላይ የሚታዩ አንዳንድ ቼንጆች አሉ። ከነዛ መካከል ዘ ዲያፍራም ራይዝስ አባውት 4 ሴንቲሜትር ማለት ዲያፍራም ከዚህ ቀደም ከነበረበት ቦታ 4 ሴንቲሜትር ራይዝ ያደርጋል። 4 ሴንቲሜትር ወደ ላይ ቦታውን ለቆ ከፍ ይላል ማለት ነው። ሶ ዘ ሳብኮስታል አንግል ዋይድንስ አት ዘ ትራንስቨርስ ዲያሜትር ኦፍ ዘ ቶራሲክ ኬጅ ኢንክሪዝ አባውት 2 ሴንቲሜትር ማለት በኮስታሎች መካከል ያለው አንግል ምን እየሆነ ይመጣል? እሱም እየጨመረ ይመጣል ማለት ነው። ሶ ዘ ዲያሜትር ኦፍ ቶራሲክ ኬጅ ኢንክሪዝ አባውት ዲያሜትሩም ደግሞ የቶራሲክ ኬጁ ዲያሜትር በስንት ይጨምራል? በ2 ሴንቲሜትር ማለት ነው። ዘ ቶራሲክ ሰርከምስታንስ ኢንክሪዝስ አባውት 6 ሴንቲሜትር በት ኖት ሰፊሽንት ቱ ፕሪቨንት ሪዳክሽን ኢን ዘ ሬዚጁዋል ላንግ ቮሊዩም ማለት ነው። ይህ ኢንክሪዝ የሚያደርግበት ግን መጠን ሬዚጁዋል ቮሊዩም የሚባለውን አፌክት በሚያደርግበት ደረጃ አይደለም። ሬዚጁዋል ቮሊዩም ምን ማለት እንደሆነ ቀጥሎ ባለው ስላይዶች ለማየት እንሞክራለን። ሌላ ዲያፍራማቲክ ኤክስትሩዥንም ኢንክሪዝ ያደርጋል ማለት ነው። ሪስፓራቶሪ ላይ ያሉ ቼንጆችን ስናይ ሪስፓራቶሪ ሬት አንቼንጅ ነው። የሪስፓራቶሪ ሬት ሬንጆ አይቀየርም። በፐር ሚኒት ብሪዝ ማድረግ ያለባት መጠን እንደየሪፈረንሱ ይለያያል እና ቢያንስ ሪኮመንድ የሚደረገው ግን ከ12 እስከ 16ም ሊሄድ ይችላል። ከዛም በላይ አንዳንድ ሪፈረንሶች እንትን ሊሉ ይችላሉ እና ያ ቼንጅ አይደረግም። ግን አሁን ታይዳል ቮሊዩም ይጨምራል። ታይዳል ቮሊዩም ማለት ምን ማለት ነው? ኢት ኢዝ አማውንት ኦፍ ኤር ዛት ሙቭስ ኢን ኤንድ አውት ኦፍ ዘ ላንግ ዱሪንግ ብሪዝ ማለት ነው። ብሪዝ ስናደርግ ወደ ሳምባ የሚገባውና የሚወጣው የአየር መጠን እሱ ምን ያደርጋል? ኢንክሪዝ ያደርጋል። ከስንት ከ0.66 እስከ 0.8 ሊትር ፐር ሚኒት ቼንጅ ያደርጋል ማለት ነው። አስ ኢንክሪዝ ታይዳል ቮሊዩም ዘ አማውንት ኦፍ ኦክሲጅን ዲሊቨርድ ኢንቱ ዘ ላንግስ ኤግዛይትድ ኦክሲጅን ሪኳየርድ ኢምፖዝድ ባይ ፕሬግናንሲ ማለት ነው። ታይዳል ቮሊዩም በሚጨምርበት ጊዜ ምን ይሆናል? ለላንጋችን ዴሊቨር የሚደረገው የኦክሲጅን መጠን ሰውነታችን ከሚፈልገው መጠን ወር እርግዝናው ከሚንትን ከሚለው መጠን ከፍ ይላልና ስለዚህ ያም የሚሰጠው ጥቅም ይኖራል ማለት ነው። ሌላ ኢንስፓራቶሪ ሪዘርቭ ቮሊዩም ማለት ነው። ኢንስፓራቶሪ ሪዘርቭ ቮሊዩም ማለት ዘ ማክሲመም አማውንት ኦፍ ኤር ዛት ካን ቢ ኢንሃልድ አፍተር ኖርማል ብሪዝ ማለት ነው። ወደ ውስጥ የምናስገባው ማክሲመም አማውንት ኦፍ ብሪዝ እሱ ምን ያደርጋል? ዲክሪዝ ያደርጋል። ዲክሪዝ የሚያደርግበት ምክንያት ምንድን ነው? እርግዝና እየጨመረ ሲመጣ ማህፀን በራሱ ሳምባ ላይ የሚፈጥረው ተጽዕኖ ስላለ ቮሊዩሙን እንዲቀንስ ስለሚያደርግ ነው። አት ዘ ሴም ታይም ኢንስፓራቶሪ ቮሊዩምን የሚቀንሰው ማለት ነው። እነዚህ ደግሞ ኢንስፓራቶሪ ካፓሲቲ ማለት ታይዳል ቮሊዩም እና ኢንስፓራቶሪ ሪዘርቭ ቮሊዩም አንድ ላይ ሲሆኑ ነው። ኤክስፓራቶሪ ሪዘርቭ ቮሊዩም የሚባለው ደግሞ ኢት ኢዝ ዘ ማክሲመም አማውንት ኦፍ ኤር ዛት ኤ ፐርሰን ኢንሃልድ አፍተር ኤ ኖርማል ኤግዛል ማለት ነው። ያ ምን ይሆናል ማለት ነው? ዲክሪዝ ያደርጋል ማለት ነው። ወደ ውጭ የሚያወጣው የአየር መጠን ማለት ነው። ሶ ቫይታል ካፓሲቲ አይቀየርም። ሬዚጁዋል ቮሊዩሙ ዲክሪዝ ያደርጋል። ሬዚጁዋል ቮሊዩም ማለት ዘ ኤር ዛት ሪሜንስ ኢን ዘ ላንግ አፍተር ማክሲመም ፎርስፉል ኤክስፓይሬሽን። ፎርስፉል በሆነ ኤክስፓይር ካደረገች በኋላ ላንጓ ስር የሚቀር የአየር መጠን ያ ዲክሪዝ ያደርጋል። አስ ኮንሲኩዌንስ ኦፍ ኢሊቬትድ ዲያፍራም ኢሊቬት ስለሚያደርግ ይገፋዋል ብያቸዋለሁ። በዛ ምክንያት ማለት ነው። ቶታል ላንግ ካፓሲቲ አት ዘ ሴም ታይም ኢትስ ማክሲመም አማውንት ኦፍ ኤር ዛት ዘ ላንግ ካን ሆልድ አፍተር ዲፕ ብሪዝ ካደረገ በኋላ ላንግ ሆልድ ማድረግ የሚችለው የኤር መጠን ይቀንሳል። ፋንክሽናል ሬዚጁዋል ካፓሲቲ ኢዝ ዘ አማውንት ኦፍ ኤር ዛት ዘ ላንግ አፍተር ኤ ኖርማል ኤክሳሌሽን ምናምን ነገር እሱ ምን ይሆናል? ይቀየራል ማለት ነው። ሬስቲንግ ሚኒት ቬንቲሌሽን የሚባለው ደግሞ ሚኒት ቬንቲሌሽን ማለት ሪስፓራቶሪ ሬት ሲባዛ በታይዳል ቮሊዩም ነው። ቮሊዩም ኦፍ ኤር ሙቭድ ባይ ላንግስ ኢን 1 ሚኒት ኢንክሪዝድ ከ10.7 እስከ 14.1 ማለት በዚህን ያህል ደረጃ ለውጥ ይኖራል ማለት ነው። ስለዚህ በዚህን ያህል መንገድ ነን ፕሬግናንት ላይ ሲሆን ዲፕ ብሪዝ ኢምፖሲብል የምታደርገው ይህን ያህል ከሆነ በቃ ፒክቸሩ ላይ ባለው መንገድ ስታወዳድሩ እነዚህን ለውጦች ያሳያል ማለት ነው። ሌላኛው ብለድ ጋዝስ ላይ ያለው ለውጥ ስናይ ኤ ዲዛየር ቱ ብሪዝ ኦር ፊዚዮሎጂካል ዲስፔኒያ ኢዝ ኮመን ነው።
ፊዚዮሎጂካል ዲስፔንስ ሾርትነስ ኦፍ ብሪዝ ሊፈጠር ስለሚችል ቶሎ ቶሎ የመተንፈስ ሁኔታ ሊፈጠር ይችላል። ሶ ኢት ኢዝ ታውት ቱ ሪዛልት ፍሮም ኢንክሪዚንግ ታይዳል ቮሊም እየጨመረ ስለሚመጣ በዛ ምክንያት ነው። የታይዳል ቮሊም እየጨመረ ሲመጣ ምን እንዲፈጠር ያደርጋል? ሎወር ዘ ብለድ ፓርሻል ካርቦን ዳይኦክሳይድ ስላይትሊ ነው ዊች ፓራዶክሲካሊ ኮዝስ ዲስፔኒያ እንዲፈጠር ያደርጋል ማለት ነው። ስለዚህ ሚኒት ቬንቲሌሽን ኢንክሪዝ ሲያደርግ ፓርሻል ካርቦን ዳይኦክሳይድ ዲክሪዝ ያደርጋል። ከዛ ፒኤች ኢንክሪዝ ያደርጋል ማለት ነው። ፒኤች ኢንክሪዝ ሲያደርግ ምን ይፈጠራል? ሪስፓራቶሪ አልካሎሲስ። ይሄ ሲፈጠር ደግሞ ምን ይሆናል? ፕላዝማ ባይካርቦኔት ሌቭል ዲክሪዝስ አስ ኮምፐንሴሽን ሜካኒዝም ምን ይሆናል? ፕላዝማ ባይካርቦኔት ይቀንሳል። ይሄ ሲፈጠር ደግሞ ምን ይዞ ይመጣል? አብሮ ዜርባይ ዲክሪዚንግ ኦክሲጅን ሪሊዚንግ ካፓሲቲ ኦፍ ማተርናል ብለድ እሱ ይቀንሳል። ስለዚህ ደግሞ ዚስ ኤድስ ካርቦን ዳይኦክሳይድ ዌስት ትራንስፈር ፍሮም ተፊተስ ቱ ዘማዘር ዋይል ኦልሶ ፋሲሊቲንግ ኦክሲጅን ሪሊዝ ቱ ተፊተስ። ይህ ሜካኒዝም ነው፣ አንዱ ከአንዱ ጋር የተያያዘ ነው እና እንዴት እንደሚሄድ ብለድ ጋዝስ ላይ እዚህ ባለው መንገድ እንደዛ ይቀያየራል ማለት ነው። ሌላኛው ቼንጅ ጋስትሮኢንተስቲናል ቼንጅ ላይ ያለውን ቼንጅ ስናይ ጋስትሮኢንተስቲናል ቼንጅ ላይ ዘ ስቶማክ ኤንድ ኢንተስታይን አር ዲስፕሌስድ ባይ ዘ ኢላርጅ ዩትረስ ማለት ዩትረስ ኢላርጅ እያደረገ ሲመጣ ምን እያደረገ ይመጣል? ስቶማክ እና እኚህ ኢንተስታይንን ዲስፕሌስ ያደርጋል፣ ቦታቸውን ያስቀይራቸዋል። ያ አንዱ በእርግዝና ጊዜ የሚፈጠር ቼንጅ ነው። ሶ ስሙዝ መስል ዋል ቶን ዲክሪዝ ያደርጋል፣ የመስሎች ቶን እየቀነሰ ይመጣል። ሶ ሞቲሊቲ አት ዘ ሴም ታይም እየቀነሰ ይመጣል ማለት። ኢምፒቲንግ ታይም ኦፍ ስቶማክ አንቼንጅድ አይቀይርም። ሬዚጁዋል ቮሊዩም ኦፍ ስቶማክ ኢንክሪዝ ያደርጋል። ሎወር ኢሶፌጃል ስፊንክተር ቶኑ ዲክሪዝ ያደርጋል። ያ ይህ ምግብ ከስንውጥ ወደ አንጀታችን ወደ ስቶማክ ወደ ጨጓራ መግቢያ ጋር ያለችው ኢሌት አለች መግቢያዋ ማለት ነው። ስለዚህ ያችኛዋ ስፊንክተር ቶኗ ዲክሪዝ ያደርጋል። ስለዚህ ምን ሊኖር ይችላል? የሀርት በርን የሚባለው ነገር ሊፈጠር ይችላል። ቶኑ ዲክሪዝ ስለሚያደርግ ምግብ ወደ ኋላ ሊመለስ ስለሚችል ማለት ነው። ኢንትራኢሶፌጃል ፕሬዠር ይቀንሳል። ኢንትራጋስትሪክ ፕሬዠር ሃይር እየሆነ ይመጣል። ሶ ሪፍሌክስ ኦፍ አሲድ ሴክሬሽን ኢንቱ ዘ ሎወር ኢሶፋጃል ሪዛልትስ ኢን ፓይሮሲስ ኦር ሃርት በርን ኦር ሪፍሌክስ ኢሶፋጃይተስ የሚባለው ሊፈጠር ይችላል ማለት ነው ጋስትሮኢንተስቲናል ሲስተም ላይ። ሶ the gum may become hyperemic and often may bleed when mildly traumatized as with toothbrush ማለት ነው። ይሄ ማይ ጋም ድዷ ምን ሊሆን ይችላል? በጣም ሊቀላ ይችላል እና በጣም ይሳሳል። በዛ ምክንያት ደግሞ ምን ሊሆን ይችላል? ትንሽ ትራውማ ነገር ከተፈጠረ በቀላሉ ሊደማ ይችላል። ለምሳሌ ጥርስ ቦርሽ እንኳን ሊደማ ይችላል። ይሄ አንዱ በፊዚዮሎጂክ ቼንጅ የሚፈጠር ነው። ሶ ዲስ ፕሬግናንሲ ጃንጂቫይተስ ታይፒካሊ ሰብሳይድስ ፖስት ፓርተም። ይሄ ደግሞ ከወለደች በኋላ ሊጠፋ የሚችል ነው። ይሄ ሁሉ ፊዚዮሎጂክ ቼንጅ እያለን የምናወራቸው ነገሮች ማለት ነው። ኮንስቲፔሽን ኢን ኤሊቬትድ ፕሬሸር ኢን ቬንስ ቢሎ ዘ ሌቭል ኦፍ ኢንላርጅድ ዩትረስ ኮዝስ ሄሞሬድ ማለት የአንጀት ድርቀት ሊኖር ይችላል ብለናል በእርግዝና ጊዜ። ምክንያቱም አንጀት ላይ የሚፈጥረው ዲስፕሌስ ያደርጋል ብለናል። ዲስፕሌስ ያደርጋት ዘ ሴም ታይም አንጀትን ሊጫን ስለሚችል ረጅም ሰዓት ስቱል ኦር ሰገራ ልትይዝ ትችላለች እና ያኔ አብዞርቬሽን በተደጋጋሚ ወተር አብዞርቬሽን ይካሄድና ኮንስቲፔሽን ይፈጠራል። ይሄ ኮንስቲፔሽን በሚፈጠርበት ጊዜና ኤሊቬትድ ፕሬሸር ይኖራል። ግፊቱ በጣም ከፍተኛ ስለሚሆን ይህ በኢንላርጅድ ዩትረስ አማካኝነት ምን ሊፈጠር ይችላል? ሄሞሬድ ሊፈጠር ይችላል ማለት ነው። ሊቨር ላይ ስናይ ኖ ሞርፎሎጂካል ቼንጅስ በት ፋንክሽናል ቼንጅ አለ። ምንም ሞርፎሎጂካል አናቶሚካል ቼንጅ ሊቨር ላይ የሚታይ የለም። ፋንክሽናል ቼንጅ ግን ይታያል። አሁን ለምሳሌ ሳም ላቦራቶሪ ቴስት ሪዛልትስ ኦፍ ሄፓቲክ ፋንክሽናል አሁን ለምሳሌ የሲረም አስፓሬ ትራንስ አሚኔዝ ፋንክሽን አልተር ሊደረግ ይችላል። የዚህ መጠን አላኒን ትራንስ አሚኔዝ፣ ጋማ ግሉታማይን ትራንስፈሬዝ ቢሊሩቢን ሌቭልስ አር ስላይትሊ ሎወር ኮምፔርድ ዊዝ ነን ፕሬግናንት ሌቭል። ይህ ሊቨር ላይ የሚታዩ ቼንጆች ናቸው። ጎል ብላደርን ስናይ ደግሞ ጎል ብላደር ላይ ምን ይሆናል? ፕሮጀስትሮን ኢንሂቢትስ ኮሊሳይስቶኪኒን ሜዲትድ ስሙዝ መስል ስቲሙሌሽን። ይሄን ፕሮጀስትሮን አፌክት ያደርጋል። ይሄ ደግሞ አፌክት ሲሆን የራሱ የሆነ የሚፈጥረው ተጽዕኖ አለ። ሶ ዘ ኮንትራክቲሊቲ ሪዲዩስድ ይሆናል ማለት ነው። ሶ ሬዚጁዋል ቮሊዩም ኢንክሪዝድ ይሆናል እዛ ላይ የሚቀመጠው። ሶ ኢምፒቲንግ ታይም ኦፍ ጋል ብላደር ፕሮሎንግ ይሆናል። ይህ ፕሮሎንግ በሚሆንበት ጊዜ ምን ይሆናል? ኢምፒቲንግ ታይም ሊድስ ቱ ስታሲስ። እዛ ቦታ ላይ አኪሙሌሽኑ እንዲጨምር ያደርጋል። ይህ አኪሙሌሽን ሲፈጠር ደግሞ ምን ይሆናል? ኮሌስትሮል ሳቹሬሽኑ ፕሬግናንሲ ኢንክሪዝ ያደርጋል። ፕሪቫለንስ ኦፍ ኮሌስትሮል ጋልስቶን ኢን ማልቲፓረስ ውሜን ኢንክሪዝ ይሆናል ማለት ነው። ማለት የሐሞት ጠጠር የሚባለው ነገር ሊፈጠር ይችላል ማለት ነው። ሶ ቼንጅን ዩሪናሪ ሲስተም ላይ ስናይ ኪድኒ ሳይዝ ኢንክሪዝ ስላይትሊ ሳይዟ ይጨምራል። ጂኤፍአር ኦር ግሎሜሩላር ፊልትሬሽን ሬትም ኢንክሪዝ ያደርጋል። ሬናል ፕላዝማ ፍሎው ኢንክሪዝ ኤርሊ ኢን ፕሬግናንሲ ላይ ወደ ሬናል ፕላዝማ ፍሎ ይጨምራል። ዩሪናሪ ፍሪኩዌንሲ
ዲዩሪንግ ፕሬግናንሲ ኢንክሪዝ ያደርጋል። ምክንያቱም ማህፀን ፊኛ ላይ የሚያደርገው ፕሬዠር ስለሚኖር በዛ ፕሬዠር አማካኝነት ቶሎ ሽንት ሊወጥራት ይችላል ማለት ነው። ክሬቲንግ ክሊራንስ ኢንክሪዝ ያደርጋል። ከ91 እስከ 130 የነበረው ከ50 እስከ 166 ሚሊ ሊትር ፐር ሚኒት ሊሆን ይችላል። ብለድ ዩሪያ ናይትሮጂን ዲክሪዝ ያደርጋል። ከ7 እስከ 20 የነበረው ከ3 እስከ 11 ሚሊግራም ፐር ዲሲሊትር። ሴረም ክሬቲኒን እሱም ዲክሪዝ ያደርጋል። ሴረም ዩሪክ አሲድ ዲክሪዝ ያደርጋል። ዩሪን ግሉኮስ አት ዘ ሴም ታይም ዲክሪዝ። ዩሪን ፕሮቲን ላይ ምንም ቼንጅ አይታይም። ሴረም አልቡሚን ደግሞ ዲክሪዝ ያደርጋል ከ4.3 እስከ 3 ድረስ ባለው ባይሌት ፕሬግናንሲ በዩሪናሪ ሲስተም ላይ የሚታዩ ቼንጆች ናቸው ማለት ነው። ሌላኛው ቼንጅን መስኩሎስኬለታል ሲስተም ላይ ስናይ ካልሲየም እና ፎስፈረስ ኒድስ አር ኢንክሪዝድ ቢኮዝ ኦፍ ዘ ፌታል ስኬለተን መስት ቢ ቢልት ማለት ነው። የፅንሱ ስኬለተን ወር አጥንቱ እድገት በጣም ስለሚያስፈልገው ለእነሱ ምን አይነት ኒውትረንቶች ፕሮቫይድ መደረግ አለባቸው? መስኩሎስኬለታል ላይ ካልሲየም እና ፎስፈረስ ኒዱ ይጨምራል ማለት ነው። ስታንዲንግ ዊዝ ዘ ሾልደር ባክ ኤንድ አብዶመን ፎርዋርድ ክሬትስ የፕሮግሬሲቭ ሎርዶሲስ ፎርዋርድ ከርቭ ኦፍ ዘ ሉምባር ስፓይን ዊች ሜይ ሊድ ቱ ባክ ሄክ ማለት ነው። በምትቆሙበት ጊዜ ትከሻዋ ላይ እንዲሁም ሆዷ ላይ ፎርዋርድ የሆነ ከርቬቸር ይኖራል ማለት ነው። ስለዚህ ይሄ ምን ይሰራል? ሎርዶሲስ የተባለውን እንትን ይሰራል። ይሄ ደግሞ ምን ሊፈጠር ይችላል? የጀርባን ህመም ሊፈጥርባት ይችላል። ዘ ሳክሮ ኢሊያክ ሳክሮኮክሲጃል ኤንድ ፒቢክ ጆይንትስ ሃቭ ኢንክሪዝድ ሞቢሊቲያቸው ይጨምራል። ይሄ ሞቢሊቲያቸው ሲጨምር ደግሞ ኤክሰሲቭ ሞቢሊቲ ኦፍ ጆይንትስ ካን ኮዝ ዲስኮምፈርት ምቾቷን ይነሳታል። ኤክሰሲቭ ሞቢሊቲ አስ ፕሬግናንሲ አድቫንስስ ዜር ኢዝ a gradual softening of woman's pelvic ligament and joints creating pliability to facilitating passage of baby through the pelvis at birth ማለት ነው። ይሄ በሚሆንበት ጊዜ ደግሞ ምን እንዲሆን ያደርጋል? እርግዝናዋ እየገፋ በመጣ ቁጥር በኋላ ስትወልድ የፔልቪክ ጆይንቷ ሪላክስ በሚያደርግበት ጊዜ ስትወልድ ብዙም ህመም ሳይሰማት እንድትወልድ ሊያደርጋት ይችላል ማለት ነው። ሌላኛው ቼንጅስ ኢን ኢንዶክራይን ሲስተም ላይ ነው። ኢንዶክራይን ሲስተም በውስጡ ፒቱታሪ ግላንድን የሚይዛልና የፒቱታሪ ግላንድ ላይ ኢንላርጅስ ባይ አባውት በ135% ሳይዙ ከፍ ይላል፣ ሊያድግ ይችላል። ኢምፔርድ ቪዥን ዲዩ ቱ ፊዚዮሎጂክ ፒቱታሪ ኢንላርጅመንትስ ዱሪንግ ኖርማል ፕሬግናንሲ ሬር ነው። ቪዥን ላይ ኢምፔርድ የመፍጠር እንትኑ በጣም ሬር ነው። ሶ ዘ ማተርናል ፒቱታሪ ግላንድ ኢዝ ኖት ኢሴንሻል ፎር ፕሬግናንሲ ሜንቴናንስ ጋር የሚያገናኘው ነገር የለም። ይሄ ፒቱታሪ ግላንድ ማለት ነው። ፒፒኤች ኦር ኤፒኤች ኢንክሪዝስ ዊዝ ሪስክ ኦፍ ሲያንስ ሲንድሮም በእነዚህ ሲንድሮም ላይ ለእነዚህ ኢንክሪዝ ያደርጋል። ይህ ፒፒኤች እና ኤፒኤች ኦር ፖስት ፓርተም ሄሞሬጅ እና አንቲፓርተም ሄሞሬጅ ላይ ግን እነዚህ የሚፈጠሩ ከሆነ ፒቱታሪ ግላንድ ላይ የሚፈጥሩት ተጽዕኖ አለ ማለት ነው። ሶ ግሮዝ ሆርሞንን ስናይ ደግሞ ዱሪንግ ዘ ፈርስት ትራይሜስተር ኢት ሴክሬትድ ፕሪዶሚናንትሊ ፍሮም ዘ ማተርናል ፒቱታሪ ግላንድ ማለት ነው። የመጀመሪያው ትራይሜስተር አካባቢ ግሮዝ ሆርሞን ሪሊዝ የሚደረገው ከማተርናል ፒቱታሪ ግላንድ ነው። ሶ አስ ኤርሊ አስ 8 ዊክስ ሴክሬትድ ፍሮም ዘ ፕላሴንታ 8ኛ ሳምንት አካባቢ ላይ ሲሆን ከፕላሴንታ ሴክሬት መደረግ ይጀምራል። ባይ 17 ዊክስ ዘ ፕላሴንታ ኢዝ ፕሪንሲፓል ሶርስ ኦፍ ግሮዝ ሆርሞን 17ኛ ሳምንት ላይ የግሮዝ ሆርሞንን ፕሮዲስ የሚያደርገው ማን ነው? ፕላሴንታ ብቻ ይሆናል ማለት ነው። ኢት አፒርስ ቱ ሃቭ ሳም ኢንፍሉዌንስ ኦን ፌታል ግሮዝ አስ ዌል አስ ዲቨሎፕመንት ኦፍ ፕሪክላምሻ። ይሄ ግሮዝ ሆርሞን የፅንሱ እድገት ላይ እና ዘ ሴም ታይም ደግሞ ፕሪክላምሻ ለመፈጠር ላይ የሚፈጥረው ተጽዕኖ አለ። ፕላሴንታል ግሮዝ ሆርሞን ኢዝ ዘ ሜጀር ዲተርሚናንትስ ኦፍ ማተርናል ኢንሱሊን ሬዚስታንስ አፍተር ሚድ ፕሬግናንሲ ማለት የፕላሴንታ ግሮዝ ሆርሞን ማተርናል ኢንሱሊን ሬዚስታንስ እንዲፈጠር ያደርጋል። ስለዚህ ለዲኤም ተጋላጭነቱን ሊያሳድግ ይችላል ማለት። ይሄ ደግሞ የሚሆነው መቼ ነው? አፍተር ሚድ ፕሬግናንሲ ማለት ነው። ሶ 12ኛ ቼንጁን ስናይ ደግሞ ቼንጅስ ኢን ሴንትራል ነርቨስ ሲስተም። ቼንጅስ ኢን ሴንትራል ነርቨስ ሲስተም ሪላቲቭሊ ፊው እና ሞስትሊ ሰብትል ነው። ማለትም በጣም ጥቂት ናቸው ከሲኒስ ጋር በተገናኘ የሚፈጠሩ ቼንጆች እና አብዛኞቹ ደግሞ ቶሎ የሚጠፉ ናቸው። ሶ ውሜን ኦፍን ሪፖርትስ ፕሮብሌም ኢዝ አቴንሽን ኮንሰንትሬሽን ኤንድ ሚሞሪ ታውትስ ስሩአት ፕሬግናንሲ ኤንድ ኤርሊ ፕሪፒረም ማለት እነዚህ ከአቴንሽን ጋር በተገናኘ ትኩረት ከማድረግ ጋር ነገሮችን ከማስታወስ ጋር በተገናኘ አንዳንድ እንትኖች ሊታዩ ይችላሉ። ዚስ ዲክላይን ወስ ኖት አትሪቢዩትድ ቱ ዲፕሬሽን፣ ግን ዲፕሬሽን፣ አንዛይቲ፣ ስሊፕ ዲፕሪቬሽን ኦር አዘር ፊዚካል ቼንጆች ጋር ምናምን ላይገናኝ ይችላል። ሶ ሚን ብለድ ፍሎ ኢን ዘ ሚድል ኤንድ ፖስቲሪየር ሰረብራል አርተሪስ ዲክሪዝ ፕሮግሬሲቭሊ። ወደ ፖስቲሪየር ሰረብራል አርተሪ እና ወደ ሚድል ሰረብራል አርተሪ የሚሄዱ የብለድ ፍሎ ፕሮግሬሲቭሊ እየቀነሰ ይመጣል። ስለዚህ በዚህ አማካኝነት ነው ብዙ ጊዜ ራሳቸውን ሊስቱ የሚችሉት ምናምን ነገር ብለሪንግ ኦፍ ቪዥንም ምናምን ነገር ሊፈጠር የሚችለው ማለት ነው። ሜካኒዝም ኤንድ ክሊኒካል ሲግኒፊካንስ ኦፍ ዲክላይን ኢዝ አናውን። የሚቀንስበት ምክንያት
እና የሚፈጥረው ተጽዕኖ ምናምን ነገር እንዴት ያ ነገር ሊሆን እንደሚችል ምናምን ነገር ሲል የሚታወቅ ነገር የለም። ፕሬግናንሲ ዳዝ ኖት አፒር አፌክት ሰረብሮ ቫስኩላር አውቶ ሬጉሌሽን ላይ የሚፈጥረው ተጽዕኖ የለም ፕሬግናንሲ ማለት ነው። ስለዚህ ዳያግኖሲስ ኦፍ ፕሬግናንሲ እንደዛ ልንጠቀሙ እንችላለን። ፊዚዮሎጂክ ቼንጅ ዱሪንግ ፕሬግናንሲ አሁን የተከታተላችሁትን ይመስላል። በእነዚህ ፓርቶች ለማዘጋጀት ሞክረናል። ሀሳብ አስተያየት ካላችሁ ሁልጊዜ እንደምንለው በኮሜንት ሴክሽን ማስቀመጥ ትችላላችሁ። ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። በቀጣይ ፓርቶች እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።